እንግዲህ አንተን ብዬ ነው አንተን ስለማቅ ነው የሰጠሁት ብሩን ይለዋል። ለምን ታቀኛለህ? እወቁኝ አልከን እኮ ኢትዮጵያ ውስጥ ያለው ባለ ሀብት እኔ ነኝ። ወደ ጨረቃ መንኮራኩር ለመላክ ዝግጅት ላይ ነን። የግል ጄት ለመግዛት እየተዘጋጀው ነኝ። እወቁኝ። ሰላም ጤና ይስጥልኝ። እንደምናላችሁ ውድ የመልሕቅ ቲዩብ ተከታታዮች ሰላማችሁ ይብዛ። ዛሬም በአዲስ እና ወቅታዊ በሆኑ ጉዳዮች ተመልሰናል። አብራችሁን እንድትቆዩ የአክብሮት ግብዣችን ነው። እንደ ሁልጊዜው ሁሉ ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ብትጀምሩ ምስጋናችን ከልብ ነው። እንግዲህ ከሰሞኑን ሲዘዋወሩ የነበሩ ዋና ዋና ጉዳዮች የመጀመሪያው በጎ አድራጎትን በሚመለከት ብዙ ሰዎች በጎ አድራጎት ላይ ተንጠልጥለው የራሳቸውን ጥቅምና የራሳቸውን ሕይወት በከፍተኛ ደረጃ እየለወጡ ነው። ሰዎችን የሚለውጡበት መንገድ ግን እዚህ ግባ የማይባል ነው የሚሉና ሌላው ደግሞ ፊንቴክ ኢንቨስትመንት ግሩፕ የብዙ ሰዎችን ገንዘብ ይዞ ተሰውሮ ነበር። አሁን ላይ ምን ደረጃ ላይ እንዳለ አዲስ መረጃ ይዘን መጥተናል። አብራችሁን ቆዩ። እንግዲህ ብዙ ሰዎች እንደሚሉት በጎ አድራጎት የሚሰሩ ሰዎች የራሳቸው ገቢ የሌላቸው፣ ብዙ ጊዜ ትንሽ ኢንካም ያላቸው እና ለራሳቸው ኑሮ ብቻ ያላቸው ናቸው። ስለዚህ እነዚህ ሰዎች መጀመሪያ ሲጀምሩ የሚነሱበት ቦታ እና አሁን ያላቸው ሲነጻጸር እጅግ በጣም የተጋነነ ነው የሚል ነው። ይህ ማለትም በህገወጥ መንገድ ገንዘብን የማሸሽ ሂደታቸው ከፍተኛና አጠያያቂ ነው የሚል ነው። ምክንያቱም መጀመሪያ ያላቸው ገቢና ወጪ ስለሚታወቅ፣ አሁን ላይ ግን እነዛ ሰዎች በጎ አድራጎት ከጀመሩ በኋላ ምንድነው የተለያየ አይነት ንብረቶች፣ ሀብቶች ሲያፈሩ ይታያል። ፎቆችን፣ ቤቶችን፣ መኪናዎችን ሲኖራቸው በተለያየ መንገድ ገንዘቦችን ሲያሸሹ እና በጣም ሚራክል በሚባል ሁኔታ ሀብታም ሲሆኑ ይታያል። በተለይም ደግሞ ቲክቶክ ላይ አሁን የመጡ በተለይ እንደዚህ በጎ አድራጎት እሰራለሁ ብለው ያን ገንዘብ ወዴት እንደወሰዱት መረጃ ያላቸው ሰዎች ለምሳሌ እንደ አዎንታ በርሲሳ በሚል ስም የሚታወቀው እና ሌዊ በሚል ስም ደግሞ የመጣው አዲስ ልጅ አለ እና ብዙ መረጃ ይደርሳቸዋል ስለነዚህ የበጎ አድራጎት ድርጅቶች እና ስለሚሰሩት ስራ ማለት ነው። ምንድነው አሁን ትልቁ ነገር ሰዎችን ሲረዱ እነዛ ሰዎች ጋር በትክክል መድረሱን ማወቅ አለባቸው፣ ወይም ደግሞ እንዲደርስ ይፈለጋል። ብዙ ጊዜ አይታችሁ ከሆነ ቲክቶክ ላይ በጣም ካሜራ ተደቅኖ በጎ አድራጎት ሲሰሩ፣ ጁስ ሲያጠጡ፣ ሲያበሉ፣ የሆነ ነገር ሲያደርጉ ነው የሚታየው እንጂ ገንዘቡ በማን አካውንት ገባ፣ ማን ላከው፣ ስንት ገንዘብ ገባ የሚል ነገር ብዙ ሰዎች መስራትና ማሳወቅ አይፈልጉም። ይሄን ነገር ይፈሩታል። ምንድነው አንደኛ ይሄ በጎ አድራጎት ሲደረግ ወይም ደግሞ መንገድ ላይ ያሉ ሰዎችን አንስቶ ሲረዳ ምናምን የአንድ ወርና የሶስት ወር የአራት ወር ቀለብ መቻል ሳይሆን፣ ምክንያቱም የተላከው ብር ከዛ በላይ ስለሆነ የተላከው ብር ሌላ ነገር ላይ ፈሰስ ሆኖ ሌላ ራሱ ግለሰቡ ላይ ምን አይነት ኢምፓክት እንደፈጠረ እያሳየ ስለሆነ እነዚህን ነገሮች ብዙ ሰዎች ዝም ብለው ያዩና በየትኛው ነው የሚታለሉት? በካሜራው ይታለላሉ። በሚደረገው ካሜራው ላይ እቺ አሳዛኝ የሆነች ሙዚቃ ትለቀቅና ከዛ በኋላ ያ ሙዚቃ እየሰማ ጁስ ሲያጠጧቸው፣ የሆነ ልብስ ሲቀይሩላቸው፣ ሲያጥቧቸው ትንሽ ነገር እያደረጉ ነው ማለት አይደለም። ግን ምንድነው ትልቁ ነገር ይህን ነገር እያደረጉ በትንሽ ገንዘብና በትንሽ ለነሱ በተዋጣው ልክ እነዛ ሰዎች መረዳትና ከእርዳታ መውጣት ካልቻሉ እነዛ ሰዎችም ነገ ተመልሰው መንገድ ዳር መውጣታቸው አይቀርም። ምክንያቱም ብዙ ጊዜ የሚረዱ ሰዎች አይታችሁ ከሆነ አቅመ ደካሞች፣ መስራት የማይችሉት ታማሚዎች እና ህፃናት ናቸው። ስለዚህ እንደነዚህ አይነት ሰዎች አዝነው ሰዎች በሚለግሱበት ጊዜ ያ ገንዘብ አድራሻው ደብዛው ከጠፋ ነገ ላይ ተረጂ እየበዛ ግን ደግሞ እነዚህ የሚረዱ ሰዎች ተስፋ እየቆረጡ እየመነመኑ ይሄዳሉ። ሌላው ምንድነው ትልቁ ስህተት፣ እንደነዚህ አይነት ጥያቄ ሲነሳባቸው እንደነዚህ አይነት ሰዎች ትክክለኛ መስጠት አይፈልጉም። ለምሳሌ አንድ የታመመ ሰው ለመርዳት ከተፈለገ የዛን ሰው አካውንት ቁጥር ከሌለው ደግሞ አካውንት ቁጥር ከፍተውለት በዛ አካውንት ቁጥር እንዲገባ ማስደረግና በአጠቃላይ የገባለትን ብር ለሚፈልገው ሰው እንዲያሳውቅ መናገር ነው።
ግልጽ ነው፣ ቀላል ነው። ከዛ ውጭ አሁን ብዙ ጊዜ ደግሞ የሚያደርጉት ምንድን ነው? አይታችሁ ከሆነ የሚረዱ ሰዎች ብዙ ትንንሾችም ትልልቆችም ወይ አካውንት የለውም ይላሉ፣ የራሳቸውን አካውንት ይሰጣሉ። ከተለያየ ሀገር በተለይ ደግሞ እንደው ዲያስፖራው ነው በዚህ ነገር ላይ የሚሳተፈው በመርዳት በኩል ማለት ነው። ዲያስፖራውም ስላዘነ ውጭ ሀገር ሆኖ የሀገሩን የወገኑን ነገር ማየት ስለማይፈልግ ያለውን ነገር ይልካል። ግን ይሄ ዲያስፖራ የሚረዳው ወንድም አለው፣ የሚያግዘው እናት ይኖረዋል፣ አባት ይኖረዋል፣ ቤተሰቦች በአጠቃላይ ያሉት የራሱን ህይወት እየመራ ሊሆን ይችላል እና ይሄ ገንዘብ ለሚፈለግበት ዓላማ ካልዋለ ነገ የሚረዱ ሰዎችም ተስፋ እየቆረጡ ይሄዳሉ። አሁን ምንድነው የሚሆነው? እነዛን ሰዎች ለማገዝ በተለይ በአቅመ ደካሞች ላይ መጨከን በጣም ከባድ ነው። በተለይ በታመሙ ህፃናት ላይ ልጅ የሌላቸው ጧሪ ቀባሪ የሌላቸው ሰዎች የሚደገፈው ወይ ደግሞ የሚሰጣቸው ብር ለብዙ ጊዜ ስለሚያገለግላቸው በትክክል መታወቅ አለበት። ብዙ ጊዜ ኢትዮጵያ ውስጥ ቁጥሩ አይናገርም፣ አይታወቅም። እንዲሁም አንዴ አዶናይ ወደ ትግራይ ሄዶ የገቢ ማሰባሰቢያ አዘጋጅቶ አጠቃላይ የገባውን የደረሰውን ብር በቁጥር አካውንት ከፍቶ አስገብቷል። እንደዚህ ነው ትክክለኛ ግልጽ ነገር መሆን ያለበት ማለት ብሯን ከነ ሳንቲሟ ይህን ያክል ብር ገብቷል፣ በዚህ አካውንት ገብቶላቸዋል ተብሎ ነው መነገር ያለበት እንጂ ብዙ ሰዎች ካሜራ ላይ ጁስ አጠጥታችሁ ወይም ደግሞ ተንከባክባችሁ የሆነ ነገር አድርጋችሁ 100 ሺህ ብር እና 200 ሺህ ብር የተላከለትን ሰው የ10 ሺህ ብር ነገር አድርጋችሁለት ሌላውን ነገር ደግሞ ዞር ብሎ አለማየት በጣም ለሞራልም ለነገም ለኛም ልክ አይደለም። ስለዚህ በተለይ በበጎ አድራጎት ላይ የተሰማራችሁ ሰዎች የጊዜ ጉዳይ ነው እንጂ ሁሉም ቀስ እያለ መውጣቱ አይቀርም እና ምክንያቱም ዛሬ በጎ የተባለ ሰው ከመውደዱ አንጻር በጎ ሊያደርግ ይችላል፣ በጣም ሊወደው ይችላል። አሁን ላይ ሰዎቹ ሊሳደቡ ይችላሉ፣ እንዴት ይህን ሰውዬ በዚህ ነገር ታነሳለህ ሊሉ ይችላሉ። ግን ነገ ከነገ ወዲያ ግን ምንድን ነው የሚሆነው? እናንተው ላይ ነው የሚዞሩት። ምክንያቱም እውነት ቀስ እያለ መውጣቱ አይቀርም። የእናንተ ሀብት ከየት መጣ? ይህም በጎ አድራጎት ስትጀምሩ ምን ነበራችሁ? አሁን ላይ ምንድን ነው ያላችሁ? ከየት ነው ያመጣችሁት? ይህን ማሳወቅ ነው። በአጠቃላይ በበጎ አድራጎት የምትሰማሩ ሰዎች አሰራራችሁን ግልጽ አድርጉ። ሌላ ነገር ካላሰባችሁ በግልጽ ማሳወቁ ምንም ሊያሳስባችሁ አይገባም እላለሁ። ወደ ሁለተኛው ጉዳይ ስናመራ እንግዲህ ሰሞኑን ፊንቴክ ኢንቨስትመንት ግሩፕ ብሎ ራሱን የሰየመ ድርጅት በተለይም ደግሞ በቲክቶከሩ መንሱር ጀማል የሚመራው በሱ ስር ደግሞ እነ ሰራዊት ፍቅሬ፣ አርቲስት ዳንኤል እና እንዲሁም ልጅ ካሊድን አጠቃሎ የያዘ ኢንቨስትመንት ግሩፕ ነው። ምንድነው ሀሳቡ? የኤሌክትሪክ መኪና አመጣላችኋለሁ በሚል ከአጠቃላይ ወደ 1000 ከሚጠጉ ግለሰቦች የመጀመሪያ ቅድመ ክፍያ ወደ 900 ሺህ ብር እንዲያቀርቡና ከዛ በኋላ ለ5 ዓመት ወለድ የሌለው ቀስ እያሉ እየሰሩ እንዲከፍሉ የተመቻቸ ሁኔታዎችን በማድረግ እንዲገዙ በሚል ነው ሀሳቡ የመጣው ማለት ነው። ከዛ በኋላ ግን እነሱ እንዳሰቡት ሳይሆን የተሰበሰበው ወደ 600 ሚሊዮን ብር የሚሆን ገንዘብ ለሰዎቹም ሳይደርስ የት እንደገባ በምንም አይነት ሁኔታ የማይታወቅ ግለሰቦቹም ለሰዎች ትክክለኛ መልስ የማይሰጡ ሆነው ተገኝቷል። በዚህ ምክንያት እነዚህ ሰዎች ክስና ሮሯቸውን ወደ ተለያየ ቢሮ እያመሩ ነበር። ስለዚህ መጨረሻ ላይ ግን ክሳቸው ፍሬ አፍርቶ እነሱም በፖሊስ ቁጥጥር ስር እንዲውሉ እና ለፍርድ ቤት እንዲቀርቡ ተደርገዋል ማለት ነው። እንግዲህ ባለፈው እንደምናስታውሰው ፐርፐዝ ብላክ የተባለ የሪል ስቴት ድርጅት ቤት በቅናሽ ዋጋ ሰርቼ ያስረክባለሁ ብሎ የብዙ ሰዎችን ብር ቀጥፎ እንደበላ የቅርብ ጊዜ ትውስታ ነው እና ከቅርብ ጊዜ ወዲህ ኢትዮጵያ ውስጥ ብዙ ነገሮች እየተቀያየሩ በተለይ ደግሞ የተወሰኑ ግሩፖች የሰውን ደካማ ጎን በመፈለግ ለመክበርና ራሳቸውን ትልቅ ቦታ ላይ ለማድረስ የተነሱ በሚመስል ሁኔታ የህዝቡን ንብረት ስካም በማድረግ
ለራሳቸው ጥቅም በማዋል ላይ ይገኛሉ ማለት ነው። ከዚህ እንደምንረዳው ለምሳሌ እነ መንሱር ወይም ደግሞ እነ ይገረም ደጀኔ የሚነዱትን መኪና ቢዋይዲ በነፃ ሲጠቀሙት የነበረው ነው የሚል መረጃ ወጥቷል እና አሁን ላይ ያው የፍርድ ቤት ቀጠሮ ነበራቸው። ህዝቡ ግን እንዴት ነው ከእንደዚህ አይነት ነገሮች መንቃት ያለበት የሚለው በጣም አሳሳቢ ደረጃ ላይ ደርሷል። እንግዲህ የፌዴራል ፖሊስ ሀገሪቱን እያነጋገረ ባለው እና የበርካታ ዜጎችን ሀብት ባወደመው የፊንቴክ ኢንቨስትመንት የኤሌክትሪክ መኪና ሽያጭ ማጭበርበር ወንጀል የተጠረጠሩ ታዋቂ አርቲስቶችን እና የማህበራዊ ሚዲያ ተጽዕኖ ፈጣሪዎችን እንግዲህ በቁጥጥር ስር አውሎ ምርመራ ጀምሯል። በዚህም መሰረት እንግዲህ የአንጋፋው አርቲስት እና የማስታወቂያ ባለሙያ ሰራዊት ፍቅሬ መገኘቱ በጣም የሚያስገርም ነው። አርቲስት ዳንኤል ተገኝ አለ፣ አርቲስት ይገረም ደጀኔ ያሉ፣ አርቲስት አብርሃም ግዛው አለ። እነዚህ እንግዲህ 4 አርቲስቶች አሉ። እንዲሁም ያው ቲክቶከሩ መንሱር ይገኛል። ወንድም ካሊድ እንግዲህ ወንድም ካሊድ ብዙ ጊዜ የምናውቀው በእርዳታ ድርጅት ውስጥ ነው እና አንድ በእርዳታ ድርጅት የሚንቀሳቀስ ሰው እዚህ ነገር ላይ እንዴት ሊገባ እንደቻለም እንግዲህ የጊዜ ጉዳይ ነው፣ የሚታወቅ ይሆናል። እነዚህ ሰዎች በቁጥጥር ስር ውለው ይገኛሉ። እንግዲህ እነዚህ መኪኖች በ3 ወር ውስጥ አስረክባለሁ ብሎ ነው ቃል የገባው። 950 ሺህ ብር ይከፍሉና በ3 ወር ውስጥ መኪናው እጃቸው ጋር ይገባል። እንግዲህ ከዛ በኋላ ነው እንኳን 3 ወር ውስጥ መኪናው ሊገባ ብራቸውም ሊመለስላቸው አልቻለም እና በዚህ ምክንያት ብዙ ሰዎች በተለይ የታመመው በስትሮክ የተመቱ አልጋ ላይ ያሉ ሰዎች እንዳሉ በጣም ብዙ ሰዎች እየተወራና ጥቆማ እየደረሰ ነው። እንግዲህ ብዙ አርቲስቶችን እንደምታውቁት አሁን ላይ ማስታወቂያ ሰርቶ ክፍያ ከመቀበል ባለፈ ነገ ላይ እኔን ሊያስጠይቀኝ ይችላል ብሎ ማሰብ በራሱ ትልቅ አስተዋይነትን ይጠይቃል። ሌላው ደግሞ እንደው ለሀገሬ ህዝቦች እንደው የምለምነው ነገር ምንድን ነው፣ ይሄ አንድ መኪና ይዞ ሱፍ ለብሶ ስለሚያወራ ብቻ ሀብታም ነው ማለት አይቻልም። ማንኛውም ሰው የእናንተን ደካማ ጎን ነው የሚፈልገው። ስለዚህ የትኛውም የሚያወራ ሰው ስላወራና አንድ መኪና ይዞ ስለተሽከረከረ ወይም ደግሞ በማስታወቂያ ስለደመቀ ያ ነገር ትክክል ነው ማለት አይቻልም። በብዙ መንገድ ለፍታችሁ ያመጣችሁትን ነገር ህጋዊነቱን እስከ ብዙ ደረጃዎች አጣርታችሁ ካላያችሁ በስተቀር ለምን ያን የሚያክል ብር ገንዘብ እንደምትሰጡ አንዳንድ ሰዎች ወይም ደግሞ በጣም ደግሞ አስተዋይ ናችሁ ተብላችሁ የምትታሰቡ ሰዎች ያው የኑሮ ሁኔታ ነው ያልፍልኛል ብለን ስለምናስብ ነው። በእርግጥ ግን በጣም ጥንቃቄ ይፈልጋል እና ሰዎች በሚያወሩበት አንደበታቸው ርቱ የሆኑ ሰዎችን ይጠቀማሉ። በአለባበስ አቴንሽናቸውን ይስባሉ። የተለያዩ ባለስልጣናት ጋር ወይም ደግሞ የተለያዩ አካላት ጋር ጓደኛ በመምሰል ነገሮችን ሪል ወይም ደግሞ ትክክል ለማስመሰል ይሞክራሉ እና ከዛ በኋላ ከተሰወሩ በኋላ ገንዘባችሁም ህይወታችሁም ብዙ ነገር ላይ ይወድቃል። ስለዚህ በተለይ ደግሞ እንደው አስደንጋጭ የሆነ ቅናሽ ያላቸው ነገሮችን አስደንጋጭ የሆነ ፓኬጅ ያላቸው ነገሮችን ከመሞከር ብትቆጠቡ ጥሩ ነው፣ በኋላ ከማልቀስ ማለት ነው። ምክንያቱም ብዙ ህዝብ ያን ነገር ስለወደደውና ስለተከተለው ያ ነገር ትክክል ነው ማለት አይቻልም። በአጠቃላይ ግን በማህበራዊ ሚዲያ ላይ በደንብ ይህን ነገር እያጋለጡ ያሉ ሰዎች በሶሻል ሚዲያ ስሙ አዎንታ በርሲሳ የሚባለው በእውነተኛ ስሙ ደግሞ ገዛኸኝ ተሬሳ ይባላል። በጣም መደነቅ ያለበት ሰው ነው። እያንዳንዱን ነገር በደንብ ነው በድፍረት ለህዝብ ባለው ተቆርቋሪነት ሁሌም ከልቡ የሚሰራ ሰው ነው እና አዎንታ ቀደም ሲል በመንግስት መስሪያ ቤት በኦዲተርነት ይሰራ የነበረ ቢሆንም አሁን ግን ማህበራዊ ሚዲያን ለበጎ ዓላማ በማዋል በደልንና ማጭበርበርን በማጋለጥ ይታወቃል። ለምን መሰላችሁ? ይህን ሰው ማወቅ አለባቸው። አጭበርባሪዎችን ነቅቶ ነው የሚያጋለጠው። በቅርቡ በሚሊዮን የሚቆጠር ብር ያጭበረበረውን ፊንቴክ ድርጅት ቀድሞ ያጋለጠው እሱ ነው። ብዙውን ገንዘብ ብዙ ሰዎችን ደግሞ ይህን ነገር እንዳያደርጉ ታድጓቸዋል። በዚህም የተነሳ ከባድ ዛቻና ማስፈራሪያ የደረሰበት ሰው ነበር። እንደ መንሱር ጀማሪ ያሉ አካላት ሳይቀሩ ሊያቃልሉትና ሊሰድቡት ቢሞክሩም እርሱ ግን ከዓላማው ምን ፍንክች ያላለ ሰው ነው። የጤና ተቋማት ዘረፋ፣ በቅርቡ ደግሞ የግል ጤና ተቋማትን ህዝቡ እንዴት እንደሚበዘብዙ በዝርዝር አጋልጧል እና የሰውን ንግድ
የውጭ ሀገርን እንልካቸዋለን እያሉ የዜጎችን ተስፋና ገንዘብ የሚበዘብዙትን ደላሎች፣ አርቲስቶችና ታዋቂ ሰዎችን ጭምብል እየገለጠ የሚገኝ ሰው ነው። በደንብ ሊጨበጨብለት የሚገባ ትልቅ ሰው ነው ማለት ነው እና ይህ ሰው በጣም ጎበዝ ሰው ነው። ብዙ ነገሮችን እያጋለጠ ነው። ግን በአጠቃላይ ሰዎች የሆነ ነገር ሰዎች ስለተከተለ ብቻ መከተል የለባችሁም። የሆነ ሰው በእርዳታ ስም ገንዘባችሁን ደግሞ ሲቀበል ያ እርዳታ የት ድረስ እንደሄደ ቼክ ማድረግ ያለባችሁ እንላለን። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ የኛ ቤተሰብ የሆኑ። ለዛሬ የነበረን ነገር ይሄ ነው። ሰላም ቻው።